ሃይሚ የጠየቀችው ነገር ዜዶ አልገባሽም? አንተ መጀመሪያ የመጣህ ጊዜ ተገናኝተሃል ወይ ስትል እኮ አው ያለው ፓርቱን ለምን እንደሆነ በደንብ ማወቅ አለብሽ። ለምን እሷ ስትጠይቅ እኔ እኮ ያኔ ምንም ነገር አለማያዜ ነው አለ። በቂ መልስ እኮ ሰጥቷል እኮ። ቪዲዮን ደግማችሁ ይዩት እስኪ። ምንድን ነው ያለው? እኔ እኮ ምንም ነገር እኮ መረጃ አለማያዜ ነው አለ። ቦታ ላይ እኔ ራሴን ያላደረጉት ነገር አድርጋለሁ። አዎ ግን አድርጋለሁ። ልጅ ይፈጠራል ጊዜ አላማልኩበት ቢል ኖሮ ወይም እኔ አላስታውስም ይሄ ነገር ምናምን ብሎ የሆነ ነገር ውስጥ ቢገባ ኖሮ አዎ ያስጠረጥራል፣ እንትን ይላል፣ ሄዶ መውገድ ይላል። ስለዚህ አሁን እንትን ሰባሪ አያጣቸው ይሄንን ነፍስዬ እዚህ ጋር እኮ ለዛ ራሱ መልስ ቀድማ ሀይሚ ሰጥታለች። ያኔ ባትመጣ ኖሮ እኮ የሁሉ ነገር አይፈጠርም ነበር ስትለው፣ ያኔ ብመጣም እኮ ባገኛትም ምንም የተፈጠረ ነገር የለም ማለት። እኔ አምናሃለው። አሁን ለሰዎች ጥያቄ መልስ ነው እንጂ እኮ እኔ አምናሃለው አምናሃለው ምንም እንደሌለ አለችው። ያኔ ያችን አጋጣሚ ተጠቅማ ነው ወጥመድ ውስጥ የከተተችህ አለች። መልስ መልሳለች እኮ እሷ ቀድማ ማለት ነው። አይን ያለችውን ሰምተሻታል። ጨረቃዬ እኔ እሱ ያለችውን እኮ ሰምቻለሁ። ወፍስዬ ግን እሱ እንደዚህ ነው የተረዳው። ጨረቃ እንደሆነ ታውቂያለሽ። እሷ አባትነትን ተቀብያለሁ ያላት መስሏት አባትነትን አይደለም እሱ አላለም አይደለም። ዜድ እንደዛ ነው የተረዳችው። ልክ ናት። እዚህ በዛ መንገድ ነው የተረዳች። ስላለ ነው ዜድ የምትለው እንዲያሳስታት ነው። ኦፍስዬ እንዲያይሳሳት ነው እሱ ያችን ቃል እንዲያይሳሳት። እርግጥ እውነት አይደለም ግን እውነትም አይደለም። እርግጥ ያውቃለሁ እኔ አሁን አውቄያለሁ፣ ነቅቻለሁ። ግን አይገናኙም። አሁን አይደለም አሁን እኮ እንደሚሉም አሁን ያየውን እኮ መቶ ይሄ እኮ እያለ አሁን እኮ እሷ አባትነትን ትክዳለ ወይ? አንተ የአባትነትን መጀመሪያ እሱ ባይል ኑሮ ማለት አባትነትን ትክዳለ ወይ? አባትነትን መሆንን አሁን ስለታወቀ ነው ወይ? አባትነትን እመን አትካደው ብትል ኑሮ አምኛለሁ። እኔ ምን እንደተፈጠረ አላውቅም። አባትነትን መሆኑን አሁን እኔም አሁን እኮ ያቄ አልተጠየቀም። እሱ በራሱ እኮ አባት ነሽ ይለሸኛል። ስለዚህ አባት ከሆንኩ ድረስ አንቺ ካመንሽበት አባትን ከሆንኩ ድረስ እኔም የአባትነትን መብት አለኝ። የአባትነት የሚያደርገውን መብት አለኝ። አንቺ መብት እንዳለሽው ብለሽኛል። ያኛው ደግሞ አንቺ እንደዛ ስላል እኔ ደግሞ ነው ካለ እንጂ እኮ እኔ አባት ነች ብሎ አልተቀበለም። እሷ ብለሽኛል፣ አባት ነው ብለሽኛል። አባት ነው አይደለም ያልሽ? አባት ደጋግሞ ጠይቆታል። ደግመሽ ቪዲዮ አዳሚ እና ያንን አንቺ በተረዳሽው መንገድ ያንን ቃል አባት ነኝ ለምን ይላል ነው ያ? እኔ እኮ እሱን ተረድቻለሁ እኮ እትዊ ግን እንዲያታሳስተው ነው። በጣም የሆነች በጣም ነው ያጠፋ። ህዝቡ አንድ ቃል ተያዘበት፣ ያው ነው የሚሮጠው። ታውቂያለሽ አይደለም? ህዝቡ በምን ዶሮ ነው የሚያዳምጠው ታዲያ? ይሄንን ከተቀበለ በቃ እንዴ እንደዚህ ቢሆን ኑሮ እኮ በአንድ ግብ ቆሞ ነበረ። ምን ሆነሻል እኮ ነው የምልሽ። እሱማ አላለም። አሁን ሰምቻለሁ፣ ግን አሁን ወደፊት እንዳያይ እኔ ባያገኛት እራሱ ደስ ይለኛል። ግን ኦብስዬ ከይቅርታ ስራ ነው። ሃይሚ የጠየቀችው ነገር ዜዶ አልገባሽም? አንተ መጀመሪያ የመጣህ ጊዜ ተገናኝተሃል ወይ ስትል እኮ አው ያለው ፓርቱን ለምን እንደሆነ በደንብ ማወቅ አለብሽ። ለምን እሷ ስትጠይቅ እኔ እኮ ያኔ ምንም ነገር አለማያዜ ነው አለ። በቂ መልስ እኮ ሰጥቷል እኮ። ቪዲዮን ደግማችሁ ይዩት እስኪ። ምንድን ነው ያለው? እኔ እኮ ምንም ነገር እኮ መረጃ አለማያዜ ነው አለ። ቦታ ላይ ዜድ እኮ ለምን እዛ መጥቼ አግኝቻታለሁ ይላል አይደል? እንደ ጥያቄዋ
አይደለም እንደዛ አይደለም ተገያችሁ ወዲህ ተገያችሁ እናንተ አስተካክሉ። ያኛው ጊዜ ያልነው እና ዜድ አሁን ያለችው ለምንድን ነው አባት ብዙ ሰዎች አሁን በዚህ መንገድ ይረዳ አረ በደንብ ታዳመሽ አይ በደንብ አዳምጡት። ኦኬ በደንብ ያዳምጡት። ያላዳመጡት ካሉ በደንብ ያዳምጡት። አንተ ነው ያለ እንጂ አባት መስሎኝ ነው። እሺ ይቅርታ። አሁን ነው እንትን የተረጋግጬ እያዳመጥኩ። አዎ አዳምጡት፣ በደንብ ደጋግማችሁ አዳምጡት። ያ ቦታው እኮ ጥያቄ አያስፈጥርም። ለምን መሰላችሁ? ስምኝማ ለምን መሰላችሁ? እሱ ያለው አንቺ አባት ነኝ ካልሽ እኔ እናት ነኝ ብለሽ መብት ካለሽ እኔን ደግሞ አባት ነኝ ካልሽ እኔም የፈለግኩትን ማድረግ መብት አለኝ። ልጅቷን ስጪ አስመረምራታለሁ በማለት ነው እሱ ማለት ነው። አዎ ስለዚህ እሷ ደግሞ ምን ልጅ አላት ደግሞ ሲጀመር ልሰጥ ነገሩ ማለት ነው። ይቅርታ እሷ እውነት አባትነቱን ብትፈልግ አንድም ነገር ቢሆን ኖሮ ይሄ ነገር ትክክለኛ ነገር ቢሆን እኮ ችግር የለም ና ውሰትል ነበረ። ምን አንጨረጨራት ታዲያ? ባታደርገው ይሄ ነገር እንትን ባታደርግ እርግጠኛ ነኝ ስላሳሳተችው ነው እንጂ እንደዚህ የሚያንገበግባት እዛ በተሰጠበት ቦታ ደም ነው ምንድነው በሰጠኝ ሲጀመርም ማለት ነው። ይሄ ነገር እውነተኛ ቢሆን ማለት ነው አፍንጫውን ይዟት እኮ ነው የሚወስዷት የነበረ። እውነት አይደለም። ዝም በሉት በቃ ትናደዱ እንዴ። ዋና ልጆቻችን ብቻ አላህ ሰላም ያርግላቸው። እኛ የምንፈልገው የእነሱን ደስታ። እናንተ ቆይ እናንተ ኦብሴ ኧረ ስብሰባ ወጥን በይ። ዝም ብላችሁ እንትን አትበሉ እናንተ ምንድን ናችሁ? በቃ ተውት። መተው ይሻላል። መተው ይሻላል። ደግሞ ትጨፍራለች በእኛም ላይ። እኛ አንድም ቀን ተናደን አናውቅም። በሷ ምን አይነት ብሌን ትታለች። የጠፋ ዘመድ እንኳን የላትም ወላሂ። ብሌን ነገሩን ትታለች። ለዛ ብላ ነው ጋዝጋዝ ብሏታል። ልቅላት። እኔ ግን ዛሬ መሸነፏን ያወቅኩት ምኑ ላይ እንደሆነ ታውቂያለሽ? እኔ ተሳካልኝ ብዬ የልብ ሲሰማኝ እንደገና ዲኤንኤ ያለችው ነገር መሸነፏን እዚህ ላይ ነው የታወቀባት። ዛሬ መቀየሯን ማለት ነው እንደ ርዕሱ ለምን ሺህ ዓመት እየተቀየረ አይኖርም? እኛ ስብሰባ የለም ወይስ አለ? አሁን እኛ ስብሰባችን እናስኬድ፣ ጸሎትም እናደርጋለን። መልካም ይሆናል። በየሀገሩ አለ አስተያየት ነው የሰጠችው ብሌን ወደ የሚመረመርበት ቃል የተሰጠ ሆስፒታል አለ። እዛው የተሰጠ ሆስፒታል አለ። አንድ ብቻ ነበር የነበረው። አሁን አሾ አለ፣ ጳውሎስ አለ፣ ብዙ ቦታ አለ። በት ሆስፒታል ሰጡት ይሆናል። ኮሜንት አስተካኪ
ሶስት 76 መጣ። የቅመማ 226 መጣ። አልሐምዱሊላህ። ኧረ በለው ተመስገን 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 ተመስገን። አይደለም የሁለቱም ነው። የቅመሜ 2 ነው የጨመረው እንዴ? አልገባኝም። ኦብሲት ውሸት ነው፣ የብሩኬ ነው። አራት እኮ ነች ያለችው። ሁላችን እንትን አቋርጠ ውሸት ነው ኖ ያለችው እና ብሩኬ ስድስት ገባ። አንዴ ሁላችን ማለት ነው። የሀይሚ ቻናሉ አይወዳትም፣ እሷን አይወዳትም። የሀይሚ ቻናል አይጭብም። እና ምንድን ነው የምታደርጉት? አሁን ሰኞ እንትን ነበረን፣ ስብሰባ ነበረን። ሁላችንም ያደረግነው እውነት እዚህ ቤት ያለው አንድነት አንዳንድ ጊዜ በብዛት በረከት የምናገኘው ቀርቶ በትንሽ የምናገኘው በረከቶች ይበልጣል ብዬ ነው ማለት ነው ማምነው። በጣም ነው ደስ የሚለው። ስለዚህ ሰኞ በሳምንት ይሄ ነገር እንዳይረሳ በአመት 1-2 ያደርገናል። መስከረምና ፋሲካና ረመዳን ላይ ወይም ድፍት ገዝተን እናደርሳችሁ ሳይሆን ቤት የሌላችሁ ለአንድ ሙስሊም እናታችን ቤት አንድ ወይም ያልተስተካከለ ቤት ነገር በቃ ብዙ ጊዜ ምግብ ሳይሆን አሁን ሁላችንም አንድ ላይ ሆነን ጥሩ ነገራችን እየሰራ በምናገኛቸው ብዙ ነገር አለ። እግዚአብሔርን ኢትዮጵያ ላይ አሁን ስራ ስንሰራ ያለው ኢትዮጵያ ላይ ጠዋት ሻይ ዳቦና ሻይ ለእናቷ እመቤቴን ብዙ ጊዜ የማረሳው የትላንትና ቀን መቼ ማረሳው ቢረሳው ማለት ነው የደነገጥኩት ድንጋጤ ራሱ በጣም ነበር የደነገጥኩት። ግን ደግሞ ምንም ኖሯቸው ምንም ሲኖራቸው ሁም የለውም በስነ ስርዓት ታዲያት ማለት ነው። ጠዋት እናቷ ሻይ ዳቦ አንድ ዳቦ ገዝታ ሻይ መድኃኒት ራሳ ደግሞ እግዚአብሔርን ነው የምላች በጣም ነው የሚያሳድግ የኢትዮጵያ ኑሮ ማለት ነው። ከዛ ደግሞ ምሳ ሰዓት ላይ እንዳደርግ ብላ ነበረች። በጣም የሚያሳዝነው እና እግዚአብሔር ረድቶታል። ነገር ደግሞ በትንሹ ነገር እግዚአብሔር እንደሚረዳት አደርጋለሁ። ምሳሌ ነው እየነገርኳቸው ያሉት። ለምን ሻይ ጠዋት ከሰዓቱ መድኃኒት ደግሞ ሰዓቱን መድኃኒት ምን ላብላት ብሏ ገና ነው ደግሞ በሳምንት ነው የሚሰጣት ይመስለኛል። እንዴት ምን ልስጣት ብላ ወደ ቤቷ ላመረች ባዶ እጇን ወደ ቤት ስትገባ ወይኔ ተግልዬ ወይ አባቴ ወይ ምን ይዤ ወደ ቤት ግባ ምን ሰጥቻት መድኃኒት ልስጣት ለእናቷ ብላ ስታስብ የሆነ ነገር ቤት ቦታ ጠበቃል። እኔም የደነገጥኩት እንደዚህ ብሎ ሲነገረኝ በቃ ያላሰበችው ነገር ቤት ውስጥ እንደዛ ምን ልስጣት ዱቤ ልውሰዶ ወይ ምን ላድርገው እንዴት አድርጌ መድኃኒት ልስጣት ብላ ስራ ስትወጣ ወደ ቤት ስትገባ እንደዚህ አይነት ነገር አለ ኢትዮጵያ ላይ ብዙ ያላወቅናቸው ብዙ ያልደረስንባቸው ብዙ እንደዚህ ጎረቤታችን ደህና እየነበሩ ከዚህ በፊት ሀብት የነበራቸው ብዙ ሰዎች አሁን መንገድ ላይ እየቀሩ የኢትዮጵያ ኑሮ በጣም ይጎዳልና እንደዚህ አይነት ቤት የተቸገሩትን እንደዚህ እንረዳ ለእኛም ለነፍሳችንም ለስጋችንም ጥቅ ነው ብዬ ነው የማምነው። ስለዚህ ከኛ ጋራ መቀላቀል የምትፈልጉ ካላችሁ ጎዳና ላይ የወደቁትን ሰዎች እናንሳ፣ እዛም እንደዚህ እየታመሙትን ሰዎች እናግዛቸው፣ አጠገባቸው በረከቱ ለኛ ነው። ሌላ እች ልጅ ትላንትና እኔ ልብ እንዳላት ምንድን ነው በልቼ መድኃኒቱን እንዴት ልስጣት እንዴት
ስለ ተግልያ አልቅሳ እየነገረችው ያልጠበቀች ነገር ይጠበቃል። ቁጭ ብሎ ማለት ነው። ይህንን ብዬ አልናገርም፣ ግን መድኃኒዓለም አንዳንድ ጊዜ ወደ ህይወታችን ልቦናችን ወይም እናቷ ከዚህ በፊት ሁሉ ነገር አድርጋ ሊሆን ይችላል። ደግሞ ልብ ቀና ሰውን የምትረዳበት ሊሆን ይችላል። ፈተና ነው እዚህ ምድር ላይ እኛ የምንኖረው ማለት ነው። ስለዚህ ልባችን ቢኖረን ማለት ነው ለሰው መስጠት አለብን። ስናጣ ግን እና ሲኖረን እግዚአብሔር ነው ብላችሁ እጃችን ላይ ያለ ጊዜ ሰው መርዳት አለብን። እግዚአብሔር አንቺ እኮ ያን ጊዜ ያለሽ ጊዜ ምን እንደምንሆን ገና እኮ ነው እድሜያችን ጌታ ገና ወይ እስከ 70 ልንኖር እንችላለን። ከአምሳ መቼ የምንኖራለን ብዬ ነው። አሁን ምኑንም ተጋፍጠን ምኑንም መስራት እንችላለን። ግን ያ ጊዜ አንቺ ያለሽ ጊዜ ምኑን ረድተሽው ነበረ። ለድሃ ምኑን ይለናል እግዚአብሔር ማለት ነው። እግዚአብሔርን ሀብታም የሆኑ ሰዎች ዛሬ ዝቅ ብሎ ሰው ድሃ የሆኑትን ደግሞ ዛሬ ደርሶ እየታየ ነው አለ። ይሄ ውሸት። ስለዚህ ምስኪኖች ተዘጋጁ ለመስከረም። አሁን አዲሱ ዓመት በዓል ላይ ደብተር ምናምን ገዛላችሁ። እንደገና ደግሞ እንደዚህ ምናምን የሌላችሁ ሰዎች አቅማችን እዛ ከደረሰ ለአንድ ቤት ወይ ለሁለት ቤት ቢሆን አቅማችን ከደረሰ ምንድነው ማድረግ ያለብን? አሁኑ እንዘጋጅ። መስቀል ላይ ደብተር ትምህርት ቤት በስነ ስርዓት